ሲጀመር ፈረንሳይ ለምትበላው ዓለም ዋንጫ ነው ሰው ሁሉ እየተጋገጠ ያለው። ምንም ወለም ዘለም የለም፣ ዋንጫው የፈረንሳይ ነው። እኔ የሚያሳዝኑ የሮናልዶ የሜሲ ደጋፊዎች ሲባሉ ነው ዋንጫው የፈረንሳይ ነው። ባይዘ ዴሻምፕ እኔ አርቴታን ነው የሚመስለኝ። በቃ ግግም ያለውን አይሰማም፣ ዋንጫውን ግን ይበላዋል። ታያላችሁ ማለት አሰላለፉ ምናምን አይታችኋል። ግን በቃ በጣም የምታስፈራ ትክክለኛ ዋንጫ ቲም በቃ በጣም ከባድ የዋንጫ ቲም ማለት ነውና ያበደ ነው። ኤምባፔ አይ ቲንክ 3 ነው ምናምን ሪከርድ ሰብሯል ዛሬ ብቻ ማለት ነው። የፈረንሳይ ብዙ ጎል ያገባውናል። በአውሮ ዓለም ዋንጫ ለብዙ ያገባ የፈረንሳይ ተጫዋችም ሆኗል። 3 ጎል ነው ምናምን ይቀራል። ከዛ ደግሞ የዓለም ዋንጫ ሪከርድ ሰብሯል። በጣም የሚቀለው ቶርናመንት ማለት ለኤምባፔ ዓለም ዋንጫ ነው። ኒኮላስ ጃክሰን ይኸውልህ 19 ኳስ ወደ ጎል ብትሞክር ከ19ኙ አንዱ ቢገባ የገባው ኳስ ኦፍሳይድ። ወይኔ ድል ጨዋታው እኮ ኖርማል ነበር። መጀመሪያ በሰላም እየሄደ ነበረ። ሴኔጋል ተቋቁማ ነበረ። ነገሮች ሁሉ ሰላም። ችግሩ የመጣው ሰከንዳፍ ነው። ሰከንዳፍ አይኑር ሰከንዳፍ ይሰረዝ። በቃ አልፋ በቃ ሴኔጋልማ ዘንድሮ ምናምን አፍቆ ላይ ያየናት ሴኔጋል ነበረች እኮ። ሰከንዳፍ ቀይር ብላ የሆነ ሀገር ሆነች። ማንኪ ግን ጥሩ ተጫውተዋል። የምርና መናገር ጥሩ ተጫውተዋል። ፈረንሳይ ያው ሰከንዳፍ ምባፔ ምንድን ነው ያገባው? በመዳን ዲዜሬ ደዌ ከየት ሮጦ እንደመጣ ብቻ ቼክ አድርጉ እስኪ። የለም ሜዳ ውስጥ አልነበረም። አሁን የአርጀንቲናን ጨዋታ ደግሞ እንጠብቃ። ማን ፍራንስ ነው ዓለም ዋንጫው የምትበላው? በቃ አንድ ጨዋታ አየሁኝ፣ ፍራንስ ናት ዓለም ዋንጫ። ደግሞ የሚያምር እግር ኳስ ምናምን መጫወት ስለሚችሉ ምናምን እኮ አይደለም፣ በቃ መከላከል ይችላሉ። ገባ? ከፊት ያሉት ሰዎች ደግሞ ምንም አይቀናጁ። ኢንዲቪጁዋል ሰልፊሽ ምናምን ጨዋታ ሁለት ተጫዋቾች ብቻ ይግባቡ። ሁለት ተጫዋቾች ብቻ። ፈርስት ሃፍ እንደውም ሴኔጋል አሪፍ ነበረች፣ ተፍተፍ ያለች ነበር። በቃ ፈረንሳይ ቡድን ማየት የማይደርስ ምናምን ብዬ ሰከንድ ሃፍ ኦሊሴ ብቻ ብቅ አለና ኤምባፔ ከሰጠው ታውቃለህ እኮ ሰከንድ ጎሉ ራሱ ኤምባፔ ምን አይነት ስክሪመር ነው። 2-1 አረጉት ብዬ 94ኛ ደቂቃ ላይ ገና ተሳለ ኤምባፔ ወዲያውኑ ተስፋ አስቆርጣቸው ማለት ገባ። ኦሊሴ ስንጥቅ ኤምባፔ ጎል ስንት ጎል ራሱ ኦሊሴ አንተ ሁለት ተጫዋች ብቻ አሪፍ ይሁን ከፊት ለፊት 5 ያገቡባል። 5 ያገቡባል። ዳም ማን ነው የሚያቆመው ይሄን ቡድን? ስለዚህ ዲፌንስ ላይ ኡፓሜካኖ እና ሳሊባ አሉ። በመከራ ነው የምታልፈው፣ በመከራ ነው። ኩንዴና ቲዮ ሄርናንዴዝ በመከራ ቱሚኒ ዲስትሮይ ያደርጋል፣ አያቀብልም፣ ዲስትሮይ ያደርጋል፣ አለቀ፣ አታገባበትም። ከዛ ላይ እንደምንም ብሎ ኦሊሴ ለኤምባፔ፣ ዴምቤሌ ብቻውን ሮጦ ዱዌ አጣጥፎ ገባረ ራቢዮ ለባርኮላ የሚገርም ቺፕ ፊኒሽ። ሁለት ተጫዋች ብቻ ከቻለ ለአንድ ሰከንድ አንድ ያገቡባል፣ 1-0 ተሸነፋለህ። አንተ ታገባለህ ወይ ነው ጥያቄው። ይሄንን ልጅ ማለት ነው እናቱ፣ አባቱ፣ አያቱ፣ አጎቱ፣ አክስቱ፣ የሰፈር አዛውንቶች መንበረው እንደመረቁ ታውቃላችሁ። በየ4 ዓመቱ ዓለም ዋንጫ ላይ ንገስ ብለው መርቀውት ማንም እንዳትከራከረኝ ተመርቋል። በቃ ይሄም ሩቅ መሆን ነው፣ መታደል ነው። በየ4 ዓመቱ 2018 ላይ ፈረንሳይ ሻምፒዮን ስትሆን የሚገርም ልጅ ነበረ፣ ፈላጣ አዳጅ ነበር ማለት ነው። 22 ላይ የሚገርም እንቅስቃሴ አሳይቶ የሚገርም ሃትሪክ ሰርቶ በፍጻሜ ጨዋታ ኮለማን የሚባል ደንቆሮ ማለት ነው ያን እንኳን ስቶ ዋንጫ አጣ። ዘንድሮም ጀምሮታል። ገና ከጅምሩ 2 ጎል ብቻ ልጅ ማለት ነው የዓለም ዋንጫ ንገስ ተብሎ የተመረቀ ሰው ነው። ይመቻችሁ። ሼር ኮፒ ሊንክ የዓለም ዋንጫ ላይ ንገስበት፣ ድመቅበት፣ አሸብርቅበት ተብሎ የተመረቀ ሰው ማን ነው? ኪሊያን ኤምባፔ። በኢየሱስ ስም የዓለም ዋንጫ በመጣ ቁጥር አዳዲስ ነገሮች እንዳሳየን ነው የተጫዋችና ይቀነዋል ነው ብላችሁ በቃ ይቀነዋል። ከ18 ዓመቱ ጀምሮ በተሳተፈባቸው 3 የዓለም ዋንጫዎች ላይ ጎሎች እያስቆጠረ ነው የተጫዋችና ኡፍ በስማ ምን አይነት ጎል ነው ደግሞ የሚያስቆጥረው? ምን አይነት ጎል ነው የሚያስቆጥረው? እኔ የዚህ የዓለም ዋንጫ ከፍተኛ ግብ አስቆጣሪ ኪሊያን ኤምባፔ ይሆናል ብዬ ገምቼ ነበር። 2 አስቆጥሯል። ከሱ በላይ ግን የሚያገባቸው ጎሎች አስደናቂነት እንዴት ነው ደስ የሚሉት! በስማ አሁን እንዴት ነው ሰው ኪሊያን ኤምባፔን የሚጠላው? እንዴት ነው ኪሊያን ኤምባፔ የሚጠላው? ኧረ ተው ፈታ በሉበት በዚህ ተጫዋች። ምን አይነት ድንቅ ጨዋታ ነው የተመለከትነው? መጀመሪያ ይሄ ሰውዬ ምንጊዜም የፈረንሳይ ጎል አስቆጣሪ ሆኗል ማለት ነው። ወደ 58 ጎል አስቆጥሮ ጅሩድን በልጦት ሂዷል ማለት ነው። ከዛ ስለ ጨዋታው እንኖራለን። ምን አይነት ድንቅ ጨዋታ! ፈርስታ በጣም ተቸግሮ ነበር። ፊልዱ በልጧቸው ነበር። የሴኔጋል ቆንጆ የሆነ ኳስ ቁጥጥር እየተመለከትን የነበረው በፖዚሽን የተሻሉ ቢሆኑም ፍራንሶች ግን ደግሞ የተሻለ እድሎችን ሲፈጥሩ የነበሩት ሴኔጋሎች ነበሩ። ከዛ በኋላ ያራዳ ልጅ ፍራንስ ሁልጊዜም ፍራንስ ነው። ኢንዲቪጁዋል ያላቸው ታለንት ከማንም ቡድን የተሻለ ነው። የፊት መስመሮቹ ማለት ነው ተጫዋች ቀይረው ላብታ አደግ ይሄ ልጅ እንዴት አባቱ ነው የሚችለው? 10 ቁጥር ላይ ተጠቅመው እንደፈለገ ሮቴት እያደረገ እንዴት ነው ሲያብድ የነበረው? አንድም ሰው ከእግሩ ሊነጥቀው አይችልም። ፓሱ ሌላ ነገር ነው።
ጀለስ ደግሞ ስጠው እንጂ ጎል ያስቆጥርላል። አንተ ኳስ ስጠው፣ ኳሷን ከእግሩ ለይቶ ወደ መረቡ ይልካታል ማለት ነው። በጣም የሚችል ሰው ነው ኪሊያን ምባፔ። ራቢዮት በቃ እኔ ፓስ ብቻ አይደለም ችግር ይሄም ኮንትሮል ማድረግ መሃል ሜዳው ላይ ይቸግራል ብዬ ነበር ፍራቲ። ዛሬ ጭራሽ ራቢዮት ምን አይነት አሲስት ነው ያደረገው? ምን አይነት አሲስትም። ሰከንድ ሃፍ በጣም ተቀይሮ ነው የመጡት። ከዛ ቅያሩ ደግሞ ሲሰራ ያስጠላል ነው። ባርኮላ ፊኒሺንግ ነበር ችግር። ምን አይነት አጨራረስ ነው የተመለከተው? ለዚህ ነው ፍራንስ የምትመጪ ማለት ወደፊት። አረ በስመ አብ ኪሊያን ምባፔ ምን አይነት ተጫዋች ነው ጋይስ! ዓለም ዋንጫ ሲመጣ አውሬ ሆኖ የሚመጣ ተጫዋች እንግዲህ ኪሊያን ምባፔ ነው። እጅግ በጣም ነው የሚችለው። ምን አይነት ጎል፣ ምን አይነት ስክሪመር ነው ያስመለከተን። አንድ ሜንዲ አይደለም 5 ሜንዲ ቢደረደር በእርግጠኝነት የመጨረሻዋን ኳስ አይመልሳትም። 90ዋ ላይ ወስዶ ነው እንግዲህ የቀረቀራት ማለት ነው። ኪሊያን ምባፔ በነገራችን ላይ 58 ግብ በማስቆጠር የፈረንሳይ የምንጊዜም ከፍተኛ ግብ አስቆጣሪ ሆኗል። የኦሊቪየር ጂሮን ሪከርድ ሰብሮታል ማለት ነው። ካሁን በኋላ በጣም ትንሽ ጥቂት ጎሎች ካስቆጠረ የዓለም ዋንጫ የምንጊዜም ከፍተኛ ግብ አስቆጣሪ የመሆን እድል ጭምራለሁ ያደርገዋል የሚል እምነት አለኝ። ወይሱ ወይ ሊዮኔል ሜሲ ይህንን ሪከርድ ዘንድሮ ይሰብሩታል የሚል ሀሳብ ነው ያለኝ። ፈረንሳይ ግን ዘንድሮም ረጅም ርቀት ነው የምትጓዘው። ምን አይነት የፊት ለፊት መስመር ነው! በዚህም ምባፔን ያስኩት ስትል በዚህ ጋር ኦሊሴ አለ፣ ዶዌ አለ፣ ባርኮላ አለ። በጣም የሚያስፈራ ቡድን ነው። ሴኔጋል የመጀመሪያ አጋማሽ ላይ ጥሩ ነበረች፣ የተሰጣትን እድል አልተጠቀመችም። በተለይ ኢስማኤል አሳርና ጃክሰን ያባከኗት ኳሶች በስተመጨረሻም እንዲቀጡ ሆኗል ማለት ነው። ኪሊያን ምባፔ ግን በጣም ነው የሚችለው። ፈረንሳይ ምን ያህል ርቀት ትጓዛለች? ሀሳብ አስተያየታችሁን ኮመንት ላይ ያስቀምጡልኝ። ይመቻችሁ። ዲክታተሩ ተመልሷል። ሞፓፔ ያራዳ ልጅ ጽድት ያሉ 2 ጎሎችን አገባ። ያራዳ ልጆች። ሴኔጋል በሁለተኛው አጋማሽ ደግሞ ሌላኛው ወልብስ ሆነች። ወልብስማ በምንጣሙ የምሬን ነው። አሪፍ እንቅስቃሴ ነበረው የመጀመሪያው አጋማሽ፣ በሁለተኛው አጋማሽ ግን ተቀዛቀዙ። እንዴት ጃክሰን ዘሜዳ ውስጥ መግባት ማለት እኮ ኳስ አልጫወትም ኳስ ባቀብል ይሻላል ነው። የምሬን ነው። እመኑኝ ዘንድሮ ፈረንሳይ ቻምፒዮን ትሆናለች። አሰልጣኙን ብቻውን ተረጋጋ የሚለው ተጫዋች ኤምባፔ ምን አይነት ጎል ነው ያገባው? ሴኔጋል 2-1 ሲያደርጉ ጋይስ እግዚአብሔርን አሰልጣኙ ሲያብር ተረጋጋ ነው ያለው። ከዛ ውትፍ አረጋዋ በኢየሱስ ኦልሞስት ባል ሜዳ በሉት። ሌላኛው ነገር ለምንድን ነው ተጫዋችን የማታጫውቱት? እኔ በጣም ነው እግዚአብሔርን ተጫዋቾችን ኤክስፔክት አድርጌ ኳስ እያየሁ ተጫዋቾቹ ሳይጫወቱ ሲቀር ይደብራል በጣም። ማርያምን ነው የምላችሁ። የሆነ ፈርስት ሃፉ ቼርኪ ቢኖር ኖሮ የሚገርም ነበር የሚሆነው። ኤኒዌይስ ፍራንስ እና ሴኔጋል ሰከንድ ሃፍ የሚገርም ጨዋታ ሳይቶናል። ኦሊሴ የሚባል ተጫዋች እኔ ራሱ ለቲም የተመኝቼዋለሁ። ወይኔ እኔ እንዴት ፍቅር የሆነ ተጫዋች እንደሆነ። የመጀመሪያውን ኤምባፔን ጎል እንዴት አሲስት እንዳደረገለት አይታችኋል ጋይስ። ምንም ብትገግሙ የአፍሪካ ክለቦች በመከላከል ዙሪያ እግር ብሉ ነገር ነው የሆነ አሰነጣጠቁ ማለት ነው። ሪያል ማድሪድን ለማማለል የሚመስል አሰራር ነው እየሰራ የሚገኘው ኦሊሴ ያራዳ ልጅ። ምባፔ 2 ጎል አግብቷል። የጨዋታው ማን ኦፍ ዘ ማች ማይክል ኦሊሴ ነው። ሲያንሰው ነው ያራዳ ልጅ እና ባየር ሙኒክ 200 ሚሊዮን ያቀረበው እንዴት ነው? እስቲ ያሳብስጡበት። ምርጥ ያራዳ ልጆች ይገባዋል 200። የዛሬውን እንቅስቃሴ ያየሰው ወረ ጉድ ነው የሚል ጉድ ነው የሚል ልጁ ጤነኛ አይደለም፣ እየባሰበት መጥቷል። ክሪስታል ፓላስ ቤት እንደዛ ሲፎግር ቆይቶ ልጁ ይችላል ከድሮም። ነገር ግን አሁን እንደዚህ በጣም አውትሻይን እያደረገ ያለው አሁን ላይ ምንድነው? ፖለቲካ መስራት ጀመረ እንዴ? ማድሪድን ማማለል ጀምሯል። ወርልድ ካፕ ከጀመረ ጀምሮ ያራዳ ልጆች እስቲ ሀሳብ አስተያየት ስጡበት። ባለፈውም ፍሬንድሊ አውሬው የሆነ ጎል ነው የሚያስቆጥረው። አሁን ደግሞ በአሲስቱ በሁለቱም ያራዳ ልጆች 55 የጎል አስተዋጽኦ በዘንድሮ ውድድር ዓመት ያለ ከልካይ 27 ጎል 28 አሲስት የኔ ነው እያለ ነው። እስቲ ሆነ ወየ በሉት ኮሜንት ላይ። ውጋት የቀጠናው ስጋት ኪሊያን ምባፔ በስመ እኔ ምን አይነት ሰውዬ ነው ግን የሰውዬ ዓለም ዋንጫውን ማን ሊበላ እንደሚችል መገመት ከባድ ነበረ። መገመትም ከባድ ነው ብቻ ግን ማን ቶፕ ስኮረር ሆኖ እንደሚጨርስ ግልጽ ነበር። እኔ ብቻ አይደለሁኝም፣ የኔም ግምት ይሄ ነበር። የፍፄ ቪዲዮ ላይ ገብታችሁ ቼክ አድርጉት። ሪፖስት ያደረኩ ቪዲዮ ላይ ፍራንስን እርግጠኛ አይደለሁም። ኪሊያን ምባፔ ግን ቶፕ ስኮረር እንደሚሆን ግልጽ ነው። በዛሬው ጨዋታ 2 ጎል አስቆጥሮ አንደኛውን ተውት፣ የታወቀበት ጎል ነው። ሁለተኛው ጎል ምንድነው ይሄ ጎል? በክርስቶስ አረ በጣም ትችላል። ዲክታተርም ምንም ቢሆን የሚያምርበት ሰው እግዚአብሔርን በጣም ነው የምትችለው። ኪሊያን ምባፔ ወደድክም ጠላህም የአንድ ተጫዋች ግምት አይደለም። በቃ ወላሂ እንሺ ሁለተኛው ጎል እንዴት እንዳቀረ በስባ። ለማንኛውም ይመቻችሁ። ለሊዝ ላይ እንግዲህ መቼስ ከዚህ በኋላ ተኝተን አንነሳም፣ እናነገዋለን። ምን አይነት ሴኔጋል
ምን አይነት ፈረንሳይን ያየን ይወለ ትላንት የነበረችው ስፔን መማር ካለባት ከእንደዚህ አይነት ቡድን ነው መማር ያለባት። ይወለ በጥራትም ሆነ በደረጃ ሴኔጋል እጅግ የላቀ ቡድን ነው ከኬፕ ቨርዲ አንፃር ማለት ነው። ግን ያንን የመከላከል ስትራክቸር ማለት ነው ጠርመሳ ሄዳ ጎል ማስቆጠር አልቻለችም ነበር በአግባቡ ስፔን ማለት ነው። ታዲያ ይህ የፈረንሳይ ቡድን ማለት ነው እጅግ ታጋሽ ነው። በማጥቃቱ ረገድ ግን በጣም ሻርፕ የሆነ ቲም ነው። ሻርፕ ነው ማንዬ። እኔ ይሄ የፈረንሳይ ቡድን ይለይብኛል ነው የምላችሁ። ሁሌ እኮ ነው ዲሻምፕ ቡድን አሰላለፉ አያምርም፣ ቅርጹ አያምርም፣ የማጠብቁት ነገር ይዞ ይገባል፣ ግን ሜዳ ላይ ውጤት ይዞ ይወጣል። በቃ ዲሻምፕ ኳሊቲ ነው ይላችሁ። ለከታታይ ዓለም ዋንጫዎች ይሄን ቡድን ይዞ እዚህ መድረክ ላይ የመምጣቱ ትልቁ ሚስጥር ይሄ ነው። በጣም አወዛጋቢ አሰልጣኝ ነው። እንዴት እንዲህ አይነት አሰላለፍ ይዞ ይገባል ትሏለህ፣ ግን ውጤት ይዞ ሲወጣ ታየዋለህ ማንዬ። ለማንኛውም 3-1 በሆነ ውጤት እንግዲህ ሴኔጋልን አሸንፋለች። ጨዋታው ሰከንድ አፍ ላይ ነው የተካሄደው። ፈርስት አፍ ላይ እጅግ ጥንቃቄ የበዛበት እንደው ሴኔጋል የተሻለ ሆነ የጨረሰችበት ፈርስት አፍ ነበረ። ሰከንድ አፍ ላይ ግን ማለት ነው የምትመለከቱት ኪሊያን የሚሉት ተጫዋች ያገባው 3ኛው ጎል ማንዬ ኬት ነው የመጣው። እንዴት ተቆሳል እንዴ? ማን አይተቆስም እኮ እንዲህ እኮ ነውር ነው ማን። ምን አለፋችሁ ብቻ ይህ የፈረንሳይ ቡድን ማለት ነው በእርግጠኝነት እስከ ጥግ ድረስ እንደሚሄድ ጥርጥር የለኝም። የኮከቦች ስብስብን የያዘችው የዴሻምፖ ፍራንስ ሴኔጋልን 3-1 በማሸነፍ በግሩፕ የመጀመሪያ ዙር ጨዋታ ምድቧን እንግዲህ በድል ጀምራለች። እጅግ በጣም የሚገርም ጨዋታ ነበር የተመለከትነው። ሁለት የተለያዩ አፎችን ነበር የተመለከትነው። ፈርስት ሃፍ ሴኔጋል በጣም የተሻለች ነበረች። ሰከንድ ሃፍ ደግሞ ፍራንስ በጣም ተሻሽላና ራሷን ጥሩ አድርጋ ነበር ወደ ጨዋታው እንደቀረበች የተመለከትነው። በዚህ ጨዋታ ላይ ፍራንሶች እንግዲህ ፈርስት ሃፍ ምንም አይነት ሙከራውን ታርጌት ማድረግ ተስኗቸው ነበር። አንዱ ታርጌት ሙከራ ብቻ ነበር የነበራቸው። በአንጻራዊነት ሴኔጋሎች ጥሩ አጋጣሚዎችን ማግኘት ችለው ነበር ባይጠቀሙባቸው ማለት ነው። በተለይም ደግሞ ሳር ኢንድ ፕሮዳክቶቹ በጨዋታው ላይ ጥሩ አልነበሩም ማለት ይቻላል በሴኔጋል በኩል ማለት ነው። ሰከንድ ሃፍ ላይ ግን ጥሩ ሆና የገባቸው ፍራንስ 66ኛው ደቂቃ ላይ በኪሊያን ምባፔ አማካኝነት ቀዳሚ መሆን ቻለች። በድጋሚ ተቀይሮ በገባው 82ኛው ደቂቃ ላይ በብራድሊ ባርኮላ አማካኝነት 2-0 መምራት ቻለች ማለት ነው። ከታዲያ ጨዋታው የመጨረሻ ደቂቆች ላይ በነበረበት ሰዓት ላይ 95ኛው ደቂቃ ላይ ምባዬ ተቀይሮ ገብቶ ለሴኔጋል በጨዋታው ላይ ሴኔጋልን ወደ ጨዋታው ሊመልስ የሚችል አይነት ጎል አስቆጥሮ ነበር። ነገር ግን ከዛ በኋላ በድጋሚ ፍራንስ በኪሊያን ምባፔ አማካኝነት 97ኛው ደቂቃ ላይ ሌላ የሚገርም ጎል በማስቆጠር ጨዋታውን እንግዲህ 3-1 ፍራንስ ማሸነፍ ችላለች። በዚህ ጨዋታ ላይ ኦሊሴ የሚገርም ፐርፎርማንስ ነበረው። ራቢዮትም በጣም በጨዋታ ላይ ከተመቹን ተጫዋቾች መካከል አንዱ ነበረ። በተከላካይ መስመር ላይ የነበሩት አፖሜካኖ እንዲሁም ደግሞ ሳሊባም ጥሩ ሲንቀሳቀሱ ነበረ በጨዋታው ላይ። ኤኒዌይ ግን የኦሊሴ ስሩ ጎል ለኪሊያን ምባፔ ያደረገለት በአራት ተከላካዮች መሃል የሴኔጋልን የመከላከል አጥርን ጥቅጥቅ ብሎ ሲከላከሉ ስለነበረ አንሎክ ያደረገች ፓስ ነበረችና የሚገርም ፊኒሺንግ ነበር ኪሊያን ምባፔ የሚያስመለከተን። ግን ጥሩ ፓስ ነበረ ከኦሊሴ የተመለከትነው። የባርኮላም ኳስ በጣም ጥሩ ፊኒሺንግ ነበር። እንዲሁም ደግሞ የራቢዮት ፓስም በዛች እንቅስቃሴ በጣም ጥሩ ነበር። ኤኒዌይ ፍራንስ 3-1 ማሸነፍ ችላለች። እኔ ግን የፍራንስ ስኳድ በጣም የሚገርመው የሆነ ሌክዠሪ ስኳድ እንዳላት የምታዩት ተቀይሮ የሚገቡ ተጫዋቾች ራሱ የብዙ ናሽናል ቲሞች ድሪም ተጫዋቾች ናቸውና የሚገርም ስኳድ ነው ያላት። ኪሊያን ምባፔ በይፋ እንግዲህ የፍራንስ ከፍተኛ ጎል አስቆጣሪ መሆን ችሏል። በ58 ጎሎች የኦሊቪዬ ዡሩን ሪከርድ በማሻሻል ማለት ነው። ሶሪ ቱ ሴይ ዚስ ግን ማለት ነው ልክ የአፍሪካ ናሽናል ቲሞች ከዩሮፕ ናሽናል ቲሞች ጋር ሲጫወቱ ሞቲቬሽን ከዲሲፕሊን ጋር የሚጫወት ነው የሚመስለኝ ማለት ነው። እንሄዳለን እንፍጨረጨራለን። መጨረሻ ላይ ግን በጣም በትንሽ ነገር ተስፋ እንቆርጥና ሁሉንም ነገር አሳልፈን እንሰጣቸዋለን ማለት ነው። ሴኔጋል ላይ ያየሁት ይሄንን ነው ማለት ነው ዛሬ በጣም ጥሩ ቲም ነበር ይዞ የመጡት ማለት ነው። በጣም ጥሩ ጨዋታ እየተጫወቱ ነበር፣ ጥሩ እያጠቁ ነበር፣ ተስፋ ሰጥተውን ነበር ነጥቡን የሚያገኛሉ ብለን በጣም ተስፋ አድርገን ነበር። ግን በቀላል ነገር አንድ ጎል ሲቆጠርባቸው ግን እያንዳንዱ ዲፓርትመንታቸው የማጥቃት ዲፓርትመንታቸው የሚድፊልዱ የዲፌንሱ እንዳለ ሲፈርሳይ ነው ማለት ነው። ሁለተኛ ቻንስ 2-0 እየተመሩ 94 ላይ አንድ ጎል አስቆጥሮ ነበር። ድጋሚ ወዲያው በቃ ትኩረታቸው እንዳለ ጎል ማስቆጠር ላይና የመከላከሉን ያን ሁሉ የመጡበትን ነገር ዘንግተውት በቀላሉ አሳልፈው ሶስተኛው ጎል ደግሞ ሰጧቸው ማለት ነው ለፈረንሳዮችና በጣም የሚያሳዝን ነው። እኔ እኮ ድሮም በቃ ፍራንስ ነች። ፖርቹጋል ከፈረንሳይ ፋይናሊስት ናቸው። ፖርቹጋል ዋንጫውን ታሸንፋለች። አለቀ በቃ። ፈርስታፍ ማለት ነው ስለ ፈረንሳይ ያወራሁትን ነገር ከንዝዩአሉ። ምንድነው ፈርስታፍ ሰከንድ ሃፍ የፔዥ ሙድን ያራመዱት በቃ እንዳለ የፊት መስመሩ ሮቴት እያደረገ ምናምን ኦዲሽ ወደ ሚድፊልድ እየገባ ኪሊያን ምባፔ በዚህ በኩል ዲዜሬ ዲዌ ራሱ በዚህ በኩል ሲመጣ ነበር ራይት ዊንግ ላይ ምናና ፔዥ ሙድን ያራመዱ ሰከንድ ሃፍ ምን አይነት ኪሊያን ምባፔ ምን አይነት ጎል ነው ያስቆጠረው? ጭራሽ ሁለተኛው ጎል ሊያልቅ ሲል ማለት ነው እግዚአብሔር ጭዌልዌ የሆነ ጎልና ጨዋታ እመቤቴነ ሰከንድ ሃፍ ነው በቃ
የዓለም ዋንጫ ትክክለኛውን ቲም አሁን አገኘ ገና ዛሬ ማለት በመቤት እምባፔ አትደግም። የዓለም ቁጥር 1 በአሁኑ ሰዓት እምባፔ የሆነው ማድሪድ ቤት ስለሚጫወት ብቻ አይደለም ስለሚችል ማለት እንጂ አንድ ተጫዋች የዓለም ዋንጫ ላይ ከደመቀ በጣም ይችላል ማለት ነው። በስመ አብ አግብተው ማቴ ሴኔጋል አግብተዋል። ኦፍሴር ተብሎ የተሻረባቸው አለ። ያገቡትን ጎል ያብራል። ወዲያውኑ ደስታቸው ላይ ውሃን የከለሰው የሚያምር ሰከንዳት መድኃኒዓለም ቴምቡ ዱዱዱ እኔ ተመቸኝ። ከምንም ኳሱ አይቆምም ማለት ውሃ ዝም ብሎ ውሃ እየጠሯቸው ነው እያስቆሟቸው ያሉት። ይሯሯጡታል። ድካም ወፍ ፍራንስ ሴኔጋልን 3-1 በሆነ ውጤት አሸንፏል። ምርጥ ሰከንዳ ፈርስት ሃፍ አይቺ በቃ አስጠልቶኝ አጠፋፍቼው ልተኛ ነበር። ምን አይነቱ ዝግብግብ ያለ ወርልድ ካፕ ነው የሚያሳይ። በፀሐይ በቃ የሚያስጠላ ጨዋታ ነበር ፈርስት ሃፍ የተጫወቱት። ሰከንድ ሃፍ ማይክል ኦሊሴ ለኪሊያን ምባፔ የሚገርም ኳስ ሰነጠቀለት። ምባፔም ጨረሰው። ተወሱንና መጨረሻ ላይ ያገባው ምን አይነት ጎል ነው ኪሊያን! በኢየሱስ ጥይት ነው የተኮሰው ጥይት። ባርኮላ ራሱ ምን አይነት ሺፕ ነው የጨረሰው! በሰማም ከባርኮላ የማይጠበቅ ፊኒሽ። ለማንኛውም ፍራንስ ግን ሁለተኛ የምንቋጥርባት ቲም ነች ማለት ነው። ቼርኪን እድል እየሰጠው አይደለም። ይሄ ደነዝ የሆነ የፍራንስ አሰልጣኝ 80 ምናምን ደቂቃ ላይ ነው ቀይሮ ያስገባው። ባርኮላን ያስገባው ከቼርኪ ይልቅ። የሚገርመው ደግሞ ባርኮላ የሚገርም ፊኒሽ አድርጎ ረዳው ማለት ነው። ግን ፍራንስ ይቋጠርባታል።